እንደማይህ ከሆነ አላመንከኝም። ሁሉም እኮ ያውቃሉ። እንዴት ደበቁህ? ሁሉም ስትይ ያው ቤተሰቦች ነው። አባትም ዳኒ። ትሁት፣ ይሄ የመጀመሪያ ሙከራ ስርጭት ነው። ለዋናው ደግሞ ተዘጋጅ። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋርውን ያድርጉ። እንዴት አልከባይ? እንዴት አልከባይ? ምን ይምጣል? ተስቀዘዋል። ይኸውልህ አባዬ፣ በዚህ ሁኔታ ግን ቲናን ረጅም መንገድ ማስኬዳችን። ምን ተፈጠረ? ይኸውልህ አባዬ፣ ትሁት ዛሬ ቲናን አግኝታት ነበረ። ምንም ብታደርግ ደግሞ እንደማትፈራት ነግራታለች። በዚህ ሁኔታ ደግሞ ቲናን እልህ እስከ መክተት ውጭ ምንም የምናደርገው ነገር የለም። እና ምን እናድርግ ዳኒ? በፍርሃት ለእሷ እንስገድላት? እንደሱ ማለት አይደለም አባዬ፣ ግን ደግሞ በፍቅር መያዙ ይሻላል። እልህ መጋባቱ ለማንም አይጠቅም። እሷን በፍቅር መያዝ ማለት ወደ ቤት ድጋሚ ማስገባት። አይ እንደሱ እንኳን አይደለም። እንድትናገር ተዋት፣ እመነኝ። መቼም ቢሆን አታደርገው። እርግጠኛ ነህ አባዬ? አዎ የኔ ልጅ፣ እሷ ብታደርገው እንኳን መጋፈጥ እንጂ ስለምናት አልኖርም። እሺ እውነት ነው የምሰማው ነገር? የሰማሁት ነገር እውነት ነው ወይ? ካሌ ምንድን ነው የሰማኸው? ልጅ አለሽ? ይኸው እውነት ነው ማለት ነው። ፎቶ ላይ ያየኋት ያቺ ህፃን ልጅ አንቺ ነች አይደል? ንገሪኝ፣ እሷ ነች አይደል? ካሌ አንዴ ላስረዳ። ምንም እንድታስረጅኝ አልፈልግም። እውነቱን ማወቅ ብቻ ነው ፈልገው። ከተመስገን ልጅ አለሽ አይደል? ካሌብ እኔ ይሄን ነገር ልደብቅ ፈልጌ አይደለም ዝም ያልኩት። ተመስገን ይሄን ነገር ከሰማ ይገለኛል። ለዛ ነው ድብቅ እንዲሆን የፈለግኩት። በቃሽ ትሁት፣ በቃሽ። ከዚህ በኋላ እኔም መዋሸት አያስፈልግሽም። እውነቴን ነው ካሌብ፣ እየሸወድኩ አይደለም። ዝም በይ። ተመስገን ልክ ነበር። ሚስቱና ልጁን ቢፈልግ ምንድን ነው ኃጢአቱ? ሚስቱ አይደለም ልጁ የኔ ብቻ ናት። ኧረ እባክሽ ያንቺ ብቻ ነች? ትሁት ስለምንወድሽ እኮ ነው የምናምንሽ። ይሄን ያለማ ጅል አድርገሻት። ካሌብ ለመረዳት ሞክር። ትሰሚኛለሽ ትሁት? ባላይሽ ደስ ይለኝ። ትሁት በአስቸኳይ ቤቱን ለቀሽ እንድትወጪልኝ እፈልጋለሁ። ምንድነው ልታሳየኝ የፈለግሽው? የሆነች ልጅ ፌስታሏን ይዛ ልትወጣ ነው ከዚህ ቤት ከትንሽ ደቂቃ በኋላ። ትሁትን ሊያባርሯት ነው እንዴ? አዎ። እርግጠኛ ነሽ? ማለት እንደዚያ ልጃችን ምናምን ሲሉ ቆይተው ባንድ ያባርሯታል?
ሰውዬ እስከዛሬ እኮ በእኔ ችሎታ ያልተማመንከው አንተ ነህ። የአንቺ ስራ ነው? የኔ ስራ እኮ ባይሆን እዚህ ድረስ አላመጣህም ነበር። ጎበዝ ጀግና ነሽ። ዛሬ የተሳካ ስራ ስትሰሪ ላይሽ ነው ማለት ነው። አንተ አይነት አውሯልና ቲና የተሳካ ስራ አሰራም እንዴ? ካሌብ እባክህን ክፈትልኝ። ካሌብ እባክህን አንዴ ላስረዳ፣ ክፈትልኝ። ካሌብ አንተ እንደምታስበው እኮ አይደለም። እባክህን ክፈትልኝ። ተኛ አልኩሽ ትሁት፣ ላይሽ አልፈልግም። አትሰሚም እንዴ? እሺ ሄዳለሁ፣ ግን አንዴ ብቻ ክፈትልኝና እውነቱን ልንገርህ። ያንቺን ማስመሰል ከዚህ በኋላ የምሰማበት አቅም የለኝም። እውነት ካሌብን እያስመሰልኩኝ አይደለም። እሺ ምንድን ነው? ትሁት ነገርኩሽ እኮ ምንም መስማት አልፈልግም። ውጪልኝ። ካሌብ ተመስገን። ስሚኝ፣ ምንም መስማት አልፈልግም አልኩሽ። ውጪ። አንቺ የቃይሽ ነው እንዴ? የታለች ትቷ የምትመጣው? ትመጣለች። ተረጋጋ። ቆይ ድሮም አንቺ የምትይው ማመን አልነበረብኝ። በቃ እኔ ልሂድ። ቆይ 5 ደቂቃ እንጠብቃት። ተረጋጋ። የአንቺ 5 ደቂቃ እኮ 30 ደቂቃ ነው። የምን 30 ደቂቃ? 10 ሰዓት ሊሆን ነው። እንዴ አባዬ ምን እያደረጉ ነው? የሆነ ነገር እየጠበቁ ነው። ያቸው ትኩረት አድርገው እየተመለከቱ ነው። አላልኩም? ጎበዝ ቲና፣ ጀግና። እንዴት ነሽ ትሁቴ? ተጠቅመው ሲበቃቸው ከቤት አባረሩሽ አይደለ? ነግሬሽ ነበር። እነሱ መተማመን የለብሽ። ምን አገባ? ያንቺ ጉዳት ይመለከተኛል። ታውቂያለሽ አይደለ? አሁን ዞር በልኝ ልሂድበት። ይመስለኛል በዚህ ሰዓት ከኔ ውጭ የምትሄጂበት ወዳጅ የለሽም። ተሳሳኩ? ይኸውልህ ሰው ጠፍቶ ብቻዬን በሆን እንኳን ወደ አንተ ልሄድ አልችልም። እንዳትነካኝ። ልቀቀኝ። ያለ እኔ መሄጃ አጥተሽ እንድትንከራተች አልፈልግም። እኔ ደግሞ አንተን አልፈልግም። ትሁቴ አንቺ እኮ ፈልገሽኝ አታውቂም። ድሮም አሁንም እኔ ነኝ የምፈልግሽ አይደለም እንዴ? ልቀቀኝ እያልኩ ነው። ይኸውልሽ
እኔ እኮ እዚህ ቆሜ የጠበቁሽ ይዤሽ ልሄድ ነው። ከአንተ ጋር የትም አልሄድም አልኩህ አይደል? በቃ ልቀቀኝ። አታናጂኝ ትሁቴ። አሁን በጸባይ እንሂድ። ኡፍ አልፈልግም፣ ልቀቀኝ። ቆይ ምንድን ነው የተፈጠረው? ልብሷን ይዛ ወጣች። እኔ እንጃ፣ እኔም አልገባኝም። ቆይ ለምንድን ነው ዝም የምንለው? ሄደን ልካቸውን ለምን አንሰጣቸው? ቆይ ተረጋጋ ዳኒ። እሺ ግን እንሂድ አባዬ። እሺ ረጋ ብለን እናናግራቸዋለን። እሺ ትሁቴ እባክሽ እሺ በይ። እነዚህ ደግሞ ከየት አባታቸው ነው የሚመጡት? ይመስለኛል ከሰማይ ነው። በላውን ልቀቀኝ። አለቅሽም። ቀኝ ሰማ እኛ አውጥተን ብንጥላት እንኳን አንተ ተቀባዩ ልትሆን አትችልም። አሁን ልቀቃት። አለቃት። አሁን ይኸውልሽ በጸባይ እኔ ወደምወስድሽ ቦታ ትሄጃለሽ። ምን ልታደርጋለህ? ልቀቃት። ተመስገን። ሰው እንዳታደርገው። እናንተ ካላችሁበት አንድ እርምጃ ወደፊት ብትመጡ አንገቷ ተቆርጦ ይወርቅላችኋል። እሺ እንርቃለን። አንተ ግን እሷን ተዋት። እንዳትሞት ከፈለጋችሁ እንዳትጠጉኝ፣ ከኔ ራቁ። ፈሪ ምን ይመስላል? አንቺ እንደልሽ። አመሰግናለሁ አባዬ። ውስጥ እናውራ፣ እንግባ። በቃ ትሁቴ። አይ አልገባም፣ ወደ ሀገር እሄዳለሁ አባዬ። ምን ማለት ነው? አይ ምንም አይደለም አባዬ፣ ግን ወደ ሀገር እሄዳለሁ። ትሁቴ መሄድ ካለብሽ ትሄጃለሽ። መጀመሪያ እንግባና ምክንያትሽን እንወቀው። ዳኒ፣ ካሌብ እኮ ከቤት አስወጥቶኛል። ቲና ልጅ እንዳለ ይነግረዋለች። ምን? ዳኒ ያዝላትና እንግባ። እሺ አባዬ። ይኸውልሽ ትሁት ውስጥ እንግባና ሁሉም ነገር ይስተካከላል። እኔ አሁን በቃ ተረፍክ? አፍሽን አትክፈች። ዝም በይ። ምን ያነጫንጫል? እኔ ምን አደረኩ? ዝም በይ። እባክህ አትጨውብኝ። አንድ ሽማግሌ መጣል አቅተህ ጀግንነትን እኔ ላይ ነው እንደምታሳየው። ዝም በይ ብዬሻለሁ። አንቺ ልጅ ዝም ባልል ምን ታመጣለህ? ሲያስጠላ በፈጣሪ። ወንድነት ከኔ ጋር ነው እንደምታሳየው። እንዴት አልገባኝ። አንተ እያለን ነው ትሁት ልብሷን ይዛ ስትወጣ ዝም ያልከው? ምንድን ነው የተፈጠረው? ካሌብ አባዬ ትሁት ትሁቴ ውጭ በይ። አባዬ በቃ እናንተ አውሩ፣ እኔ ልሂድ። ምንም ከአንተ የሚደበቅ ነገር የለም ዳኒ፣ ውጭ በል። አይ አባዬ እንደዛ እኮ አስቤ አይደለም፣ የምሄድበት ጉዳይ ስላለኝ ነው። ባይሆን ማታ እመለሳለሁ። ደህና ዋሉ ካሌ። ትሁት በዚህ ስራሽ ከመናደዴ በፊት ይሄን ልታደርግ የቻልሽበት አሳማኝ ምክንያት ካለሽ ንገሪኝ፣ ልረዳሽ። እንዴ አባዬ። ካሌብ ዝም በል። እንድትመልስልኝ የምፈልገው እሷን ነው። አንተ ዝም በል። እየጠበኩሽ ነው ትሁት፣ ልቤን አታሳዝኝ። አባዬ ተመስገን እህቴን ይዟታል። እሷን ያስፈራራኝ። ከዛ ቤት ካልወጣሽ እህትሽን ገላታለሁ አለኝ። ለማንም ሳትናገሪ ውጪ ስላለኝ
ዝም ብዬ ነው የወጣሁት። ካሌብ ራሱ አላየኝም። የኔ ልጅ ጭንቀትሽ ይገባኛል። ያን ችግር ብቻ አይደለም የሁላችንም ህመም ነው። ይቅርታ አባዬ። እባክሽ የኔ ልጅ ብቻሽን እንደሆንሽ አታስቢ። የኔ ልጅ እና አባትሽ ነኝ። ምንም ነገር ውስጥ ብትሆኚ እንደማልተውሽ ብታውቂ ደስ ይለኛል። ደግሞ እህትሽ እንድትመለስ አደርጋለሁ። ይሄ ቃሌ ነው። እሺ? በጣም አመሰግናለሁ አባዬ። በቃ የኔ ልጅ እናልፈዋለን። ታዩ በቃ ትንሽ የኔ ልጅ። አመሰግናለሁ አባዬ። ቆይ ምንድን ነው እንደዚህ ወደ ባስሽ የኔ ልጅ? ግን ይቅር በለኝ አባዬ፣ መሄድ አለብኝ። ከዚህ በላይ እናንተ ማሰቃየት አልፈልግም። ትሁት ማንም እኮ ተሰቃየን አላለሽም። ደከመኛ ያለ ሰዎች ሁሉ አልደከማቸውም ማለት አይደለም። ድካም እኮ በቃላት አይገለጽም። እኛ ደከመን እስካላለች ድረስ ደከማችሁ ማለት ለመሄድ ምክንያት መስጠት ነው። ምንድን ነው የሆናችሁት? ተጣልታችኋል እንዴ? አይ ትሁት አታስቢ፣ እኛ ቤተሰቦች ነን፣ አብረን እንወጣዋለን። አሁን ደክሞኛል፣ ትንሽ አረፍ ልበል። ምንድን ነው ያደረከው? ምንድነው እንደዚህ ምጣፈጭ? ምን አደረኩ? ምንም አይነት ነገር እንዳላደረክ እየተሰማህ ነው? ላስታውስህ እንዴ? ቲና እኛ እኮ ወደ ቤት እየመጣን ነበረ። ከዛ በአጋጣሚ በር ላይ ተገናኘን። ቆይ ምን ማድረግ ነበረብኝ? አሳልፈህ ሰጠኸኝ። እኔ አይደለሁም ራሳችሁን አሳልፋችሁ የሰጣችሁት። ቆይ ሰው እንዴት ሰው በር ላይ ቆሞ ይጠብቃል? ቆይ እንዴት ቢያንስ ዞር አትሉም? እኔ እኮ በዛ ሰዓት ከአባዬ ጎን ከመቆም ውጭ ምንም አማራጭ የለኝም። ቆይ አንተ ከማን ጎን ነህ? ምን አይነት ጥያቄ ነው የምትጠይቂኝ? መልስልኝ፣ ከማን ጎን ነህ? ሳይ ጎራ እየመረጥክ አይደለም፣ በሁለት ቢላ እየቆረጥክ ነው። ይኸውልሽ ቲና እኔ ካንቺ ጎን ነኝ፣ ግን ዛሬ ምንም ማድረግ ስላልቻልኩ ነው ካንቺ ጎን እንዳልሆነ ለማስመሰል የሞከርኩት። እንዴ ቢያንስ እኮ ከነሱ ጋር መረጃ የሚያቀብለን ሰው ያስፈልጋል። ዳኒ፣ ምንም ነገር ቢሆን እያሰብክ ያለው አንተም ማመን ግን በጣም ከባድ ነው። መቼም ቢሆን ካንቺ ጋር ድጋሚ ያልሆንም ቲና። አሁንም ቢሆን ለትሁት ስል ነው ካንቺ ጋር የተቀመጥኩት። ብቻ መጨረሻ ሩቅ አይሆንም። ከዚህ በኋላ ግን ከነሱ ጋር እንዳይህ አልፈልግም። ምን? አዎ፣ ምን ነው ደነገጥክ? ከነሱ ጋር ባቱን የሚቀርብ ነገር አለ እንዴ? ይኸውልሽ ቲና ይሄንን በፍጹም ማድረግ አልችልም። እንዴ ቆይ አንቺ ራስሽን እንዳለቃ ነው እንዴ የምታየው? አለቃዬ እኮ አይደለሽ። አዎ፣ እነሱ ጋር ሳይህ የሸጥከኝ አይነት ስሜት እየተሰማኝ ነው። ለምን አትተዋቸውም ዳኒ? በጭራሽ። ምክንያቱም እኔ እዛ ቤት አምነውኝ ነው የምኖረው። ስለዚህ የእነሱን ሀሳብና እቅድ ለመረዳት ከዛ የተሻለ አማራጭ የለኝም። ስለዚህ ከነሱ አርቅ። እኔ አንተን ማመን አልችልም እያልኩ ነው። አትመኝኛ ቲና። ቆይ እኔ ካንቺ ጎን ባልሆን ኖሮ እኔ ጋር አስገባሽ ነበር እንዴ? ትሁት ስራ አልጨረስሽም? ጨርሻለሁ። ፈልግ? አዎ፣ እንድናወራ ፈልጌ ነው። እጠብቅሻለሁ። ተረጋጋህ? ቲና እኔ አሁን ጊዜ የለኝም። ለምን እንደፈለግሽኝ ብቻ ንገሪ። እንዴ
አደረኩኝ? ሰሚኛለሽ? አሁን ለምን እንደፈለግሽ ንገሪኝ። ቆሜ የማወራበት ጊዜ የለኝም። አትጩብኝ ሰውዬ። እኔ ካንተ ተሽዬ እየሞከርኩ እንደነበር አይተሃል። እኔ እኮ እንዳንተ ቁጭ ብዬ ትሁትን አልጠበቅኳትም። በሴራ እንድትወጣ አደረኩኝ እንጂ። ዝም በይ። ለምን ደውለሽ ና አልሽኝ? እሱን ብቻ ንገሪኝ። ዝም አልልም። እኔ ጀግና ነኝ፣ አልፈራህም። አጉል ጀግና ነኝ፣ አትጫወት። ዝም በይ ብዬሻለሁ። አንቺ ልጅ ትሰማኛለህ? አንተ ጀግና ትጫወታለህ እንጂ ጀግናውን አታውቅም። ጀግና የሆነ ሰው ነው እንጂ አይተህ የምታውቀው። ትሰማኛለህ? ፈሪ ቦቅቧቃ ነው። ዝም በይ ብዬሽ ነበር። አቤት ካለ ትሁት ቁጭ በይና እናውራ። ቆይ ለምንድን ነው እውነቱን ያልተናገርሽው? ግን እኮ እውነታው እሱ አይደለም። እህትሽ አልታገተችም። ከቤትም ቢሆን ያስወጣውሽ እኔን እንጂ ተመስገን አይደለም። ካሌብ እናንተ በእኔ ምክንያት እንድትጣሉ አልፈልግም። ከቤት ደግሞ ያስወጣውሽ እኔ አይደለም? ምን አልክ አንተ? አባዬ ምንድን ነው ያልከው? አንተ ነህ ልጄን ከቤት አስወጥተህ ልጅ ቤት ሰጣት? አባዬ ቆይ ተረጋጋ፣ ላስረዳ። አልረጋጋም። አንተ ባለቤት መሆንን ነው ከዚህ ቤት ያስወጣት? በላውን ውጣ። ምን? በላውን ውጣ። ውጣ አልኩህ እኮ። አባዬ አንቺ ዝም በይ። አንተ ወደዚህ ቤት ተመልሰህ ስለማትመጣ ልብስህን ይዘህ ውጣ። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ።